ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? እንግዲህ ሄርሜላ ዛሬ ሰርፕራይዝ አድርጓታል ወንድሟ። በጣም ነው የተደሰተችው። እንግዲህ ታለቅሳለች የተባለችው ልጅ እንደዚህ ሁና መታለች ማለት ነው። እኛንም ማመስግናናለች የምንመለከታትን ማለት ነው። አዎ እኛ ባንመለከትሽ እኛ ሰባ እናደርግሽ ኑሮ 100 ሺህ አትገቢም ነበረና ስለዚህ ነው። ለማንኛውም ሁሉንም አመስግናለች። እንግዲህ በጣም ደስ ብሏታል ማለት ነው። ወንድሟ ደግሞ ሰርፕራይዝ አድርጓታል ደስ በሚል ስጦታ ማለት ነው። እንግዲህ ስጦታውን ግን አላየንም። ለምን አላየንም? ለምን ከልጅነቷ የምትመኘው ስጦታ ነው ብሏል። እንግዲህ ምን እንደሆነ አናውቅም። ከፍተሽ አሳይ ለቤተሰቦችሽ አላለም። በቤትሽ ውሰጂው ነው ያላት። በልጅነቷ ጀምራ የምትመኘው ስጦታ ነው ያመጣሁላት ብሏል። እንግዲህ ምን እንደሆነ ወርቃማ ነው ሲሉ እኔ መቼም የወየ ድንግል ማርያም እኔ ልገምትላችሁ ወየ ድንግል ማርያም ስል ወየ ሚካኤል ስል የሚካኤል ያለችው እሷ ራሱ እና ደስ ብሏት እንግዲህ እሱን ተቀብላለች ማለት ነው። በየትም ይሄ ስር አይገኝም ነበረ ብዙ ጊዜ ፈይቶብኛል ብሏል። እንግዲህ ትናንትና ስላልደረሰልኝ ይቅርታ ብሏታል። በጣም ተደስታለች። አብርሃምን ላመሰግን ፈልግ ነበር እዚህ ሚዲያ ላይ ያወጣኝ እሱ ነው፣ ግን ያው አላገኘሁትም። ያለንበትን ታውቃላችሁ አለች። ትናንትና እንግዲህ ተረድታለች ማለት ነው። ቪዲዮውን ስታየው በቃ እንትን ብላለች ማለት ነው። እና ለማንኛውም የትናንቱ እንትን ፕሮግራም እንትን አልተባለም፣ አልተቀለጠም፣ እንትን ፋይሉ ጠፍቶብኛል ምናምን አለች። እንግዲህ እንዴት ይጠፋል ወይ አብርሃም መጥቶ ይሆናል። ስለመጣ እሱን ማሳየት አልፈለጋችሁ ሆኖ ነው እንግዲህ የጠፋባችሁ እንጂ አልመጣም ስላለሱ ለዚህ ነው እሱ ቪዲዮ ላይ እንትን እንዳትቀርጡኝ እኔ አልመጣም ብዬ በዚህ ምክንያት ስላላችሁ ነው እንጂ እሱ እንኳን ሊኖር ይችላል። ለምን ፕሮግራሙ አልሄዳችሁም እያላል ነበር እንዴ አብርሃም ማለት ነው። ስለዚህ በጣም ተደስታለች። በነገራችን ላይ አንዳንዴ ወንድም እንደዚህ ሰርፕራይዝ ሲያደርጋችሁ ዋው ትላላችሁ። እኔ በነገራችን ላይ ማለት ነው ሰው ስጦታ ሲሰጥ ምናምን እኔ ምንም እንትን አይለኝም፣ ግን እኔ መስጠት ደስ ሲለኝ ነበር ቢኖረኝ ማለት ነው። እንደዚህ ለሰው መስጠት ከመቀበል መስጠት ይሻለኛል እኔ በነገራችን ላይ ማለት ነው። አይ ስጦታ መቀበል መስጠት አትፈልግም ወይ ብትሉኝ ያው የሚሰጠኝ የለም። በነገራችን ላይ እኔ ስጦታ ማን ነው ምን ሰጥቶኝ ያውቃል? እኔ ስጦታ ተሰጥቶኝ አያውቅም በነገራችን ላይ ማለት ነው። ስጦታ እኔ ማንም ሰጥቶኝ አያውቅም ስጦታ ማለት ነው። እኔ አንድ አበባ እንኳን ሰጥቶኝ የሚያውቅ ሰው የለም። ስለዚህ ስጦታ እኔ ተሰጥቶኝ የማያውቅም፣ እኔም አልሰጥም ማለት ነው አይደል? ስጦታ እኔ መስጠት ያስደስተኛል። መቀበል ግን ያው ስለማይሰጠኝ ማን ይሰጠኛል? እና ነው ደግሞ ስጦታ ስጡኝ የምለው እና በነገራችን ላይ ውሸቴን ነው። እኔ ስጦታ ተሰጥቶኝ ያውቃል። እኔ ማለት ማዳሜ ሰውዬ ወርቅ ሳይቀር ነው የሰጡኝ ማለት ነው። እኔ ስጦታ ተሰጥቶኛል፣ ወርቅ ተሰጥቶኛል፣ ስልክ ተሰጥቶኛል። ይሄው እስከ ዛሬ የኮሮና ጊዜ የተሰጠኝ ስጦታ ስልክ ነው እስካሁን ድረስ ያለው ማለት ነው። የአንገት ወርቅ ተሰጥቶኛል፣ የጆሮ 2 ወርቅ ተሰጥቶኛል፣ የእጅ ሰንሰለት 2 ወርቅ ተሰጥቶኛል፣ የጣት ተሰጥቶኛል እኔ ስጦታ። እውነቴን ነው የምላችሁ፣ ግን ከዘመድ ከጓደኛ ተሰጥቶኝ አያውቅም እንዴ። እኔ እውነቴን ነው የምነግራችሁ። እኔ ከማዳሜ ተሰጥቶኛል፣ ከሰውዬም ተሰጥቶኛል። ብር ራሱ የአንገት የጣት የሁሉም ነገር ሆኖ 47 ግራም ነው የተሰጠኝ ማለት ነው። እውነቴን ነው የምላችሁ፣ ውሸቴን እንዳይመስላችሁ። እኔ ወደ ኢትዮጵያ ሳይድ አሳያችኋለሁ፣ ወደዚያ እንትን አላልኩትም እና እኔ እንደውም አንዴ ቪዲዮ ሰርቼበታለሁ ወርቅ የተሰጠኝም ማለት ነው። እና ከጓደኛ ተሰጥቶኝ አያውቅም፣ ከቤተሰብ ተሰጥቶኝ አያውቅም፣ ግን ከማዳሜ ተሰጥቶኝ ያውቃል፣ ከሰውዬ ተሰጥቶኝ ያውቃል። እግዚአብሔር ይመስገን እንላችኋለሁ ውድ ቤተሰቦች። እሱም የተሰጠኝ ልጆቻቸውን ስላሳደግኩላቸው
በቅንነት አብሬያቸው ስለተቀመጥኩኝ እንደ ቤተሰብ እንደ ልጃቸው አድርገው መጀመሪያ ወደ ኢትዮጵያ ስሄድ ያልተሰጠኝ ነገር የለም። እግዚአብሔር ይመስገን ስጦታ ተሰጥቶኛል እና ደስ ይለኛል። ስጦታ መስጠት ግን ደስ ይለኛል። ባይሰጠኝ ራሱ ብሰጥ ደስ ይለኛል፣ ግን የለኝም። ለማንኛውም ወደ ኢትዮጵያ ስመጣ ጓደኞቼ መሆናችሁ ቤተሰቦቼ ስጦታ እንድታዘጋጁልኝ። እኔ እውነቴን ነው፣ አንድ አበባ እንኳን እንድትሰጡኝ እንጂ አረው ግን አይደብርም? እንዲህ ሁልጊዜ ስመጣ ወደ ኢትዮጵያ አንድ አበባ እንኳን ሁሉ አበባ ሲሰጠው እኔ አንድ አበባ እንኳን የሚሰጠኝ የለም። እውነቴን ነው የምላችሁ፣ እኔ እውነቴን ነው የምላችሁ። ከአሁን በኋላ ግን እኔ ጓደኞቼ ቆይ አሉኝ። አሁን ጓደኞቼ እነግራቸዋለሁ አበባ ይዘውልኝ እንዲመጡ። አሁን ወደ ኢትዮጵያ ሄደዋል ሁሉም ጓደኞቼ ስጦታ እንዲሰጡኝ ማለት ነው። እና እውነቴን ነው የምላችሁ፣ እኔ አበባ ፈልጋለሁ ወደ ኢትዮጵያ ስመጣ። አበባ ምን ይሰራልኛል? ስለዚህ ሄርሜላዬ በጣም አሪፍ ስጦታ ተሰጥቷል። ውድ ቤተሰቦቼ ደስ ብሏታል ማለት ነው። አሁን ወደፊት ወደ ኢትዮጵያ ስመጣ እኔም ስጦታ ፈልጋለሁ ማለት ነው። ጉድ እኮ ነው። እኔ ግን እንዲሁ ወደ ኢትዮጵያ ስመጣ እግዚአብሔር ተፈቀደ ቤት ቢኖረኝ ማለት ነው ምን እንደምታመጡልኝ ልንገራችሁ። የማርያምን ስር ነው የምፈልገው። ለማንኛውም ውድ ቤተሰቦቼ ሄርሜላ ዛሬ ተደስታለች። ደግሞ አለባበሷ ምንድን ነበረ ውስጤስ ሁና መታለች። በስማ ይዘሰጠ ነው። ነገ ደግሞ ሄርሜላ ሩታ እንደዚህ ለብሳ ትመጣለች ማለት ነው። እንደዚህ እየተቀያየሩ ነው። ዛሬ እንግዲህ ብዙ ነገሮች ሲሉ ነበር። አረ ዛሬ የተባለውን ነገር ልንገራችሁ። ወርፋሙ ልጅ ሩታ እየከፈለችን ነበር የምንሰራው፣ ሄርሜላ እየከፈለችን ነበር የምንሰራው ብሎ አጋልጦ ቁጭ አለ እኮ ጉድ።